መወደዱ የገባው ሰው በእግዚአብሔር ፍቅር በጀት ነው የሚኖረው without stress። መጽሐፍ እኮ ነፍሴ አታስጨንቅኝ ይላል። ነፍስ ታስጨንቃለች። አታስጨንቅኝ፣ በእግዚአብሔር ታመኝ፣ አታስጨንቅኝ ነፍሴ ሆይ አታስጨንቅኝ፣ አምላኬን ላመስግንበት ይላል ዳዊት። ከራሱ ጋር እኮ ፋይት እያደረገ ጸሎት ቦታ አታስጨንቅኝ፣ ስትረስ አታምጪም። ምን እዚህ ውስጥ የሚሰማው ድምጽ ማለት ፍቅሩን መወደዳችን ስናውቅ ሳንሰጋ እንኖራለን። አሁን መጥቶ ፕሬዝዳንት ዶናልድ ትራምፕ አንተ እወድሃለሁ፣ የሚያስፈልግ ነገር ሁሉ ይሰጣል፣ ዝም ብለህ ብቻ ኑር ቢሉ ፖስትህ ላይ ተጥለቅልቆ አዲስ ከሌለ ቲክቶክ ትከፍታለህ። እንዴት አይነት ሰላም ነው የሚሰማው? እኛ በማየት ስለምንመላለስ ምድራዊ ነገር ነው የሚሞቀን። እግዚአብሔር ግን በፍቅሬ ኑሩ ሲል ፍቅሩስ ምን አለ? ፍቅር እግዚአብሔር ነው። ፍቅር ማለት ወድሃለሁ ወድሻለሁ ማለት አይደለም። ፍቅር ማለት እግዚአብሔር ማለት ነው። whatever you need for life is in love። ጤንነት ብትል፣ ሰላም ብትል፣ እርካታ ብትል፣ ቅባት ብትል፣ ኃይል ብትል፣ እሳት ብትል ፍቅር ውስጥ ነው ያለው። ፋይናንስ ብትል፣ ትዳር፣ ልጆች ብትል ሁሉ ነገር እግዚአብሔር ውስጥ ነው ያለው። ለምን? መጽሐፍ ሲናገር እግዚአብሔር ምንድነው? ፍቅር ነው። አዲሱ ስም የተወደደ ነው።